በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 81 እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞች እጅ አስጥሏቸው። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልኩ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህና። መዝሙረ ዳዊት 82 አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋልና የሚጠሉህም ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ። አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች እስማኤላውያንም፣ ሞዓብም፣ አጋራውያንም፣ ጌባላሞንም፣ አማሌቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር፣ አሦርም ከእነርሱ ጋር ተባበረ። ለሎጥ ልጆችም ረዳት ሆኗቸው። እንደ ምድያም እንደ ሲሳራ በቂሶንም ወንዝ እንደ ኢያቤስ አድርግባቸው። በዓይንዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸው እንደ ሄሬብና እንደ ዜብ፣ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው። የእግዚአብሔርን መሠዊያ እንወርሳለን የሚሉትን አምላኬ ሆይ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድ እንዲሁ በቁጣህ አሳዳቸው፣ በመቅሰፍትህም አስደንግጣቸው። ፊታቸውን እፍረት ሙላው፣ አቤቱ ስምህንም ይፈልጋሉ። ይፈሩ ለዘላለምም ይታወኩ፣ ይጎሳቆሉ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆንክ ይወቁ። መዝሙረ ዳዊት 83 የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ልቤም ሥጋዬም በሕያው አምላክ ደስ ተሰኘ። ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት ቤት አገኘች። የሰራዊት አምላክ ንጉሴ አምላኬ ሆይ እርሱ መሠዊያህ ነው። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው፣ ለዓለምና ለዘላለምም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና። ከኃይል ወደ ኃይል ይሄዳሉ፣ የአማልክት አምላክ በጽዮን ይታያል። የሰራዊት አምላክ አቤቱ ጸሎቴን ስማ፣ የያዕቆብ አምላክ ሆይ አድምጥ። አቤቱ መታመናችንን እይልን፣ ወደ ቀባኸው ፊት ተመልከት። ከአእላፍ ይልቅ በአደባባዮችህ አንዲት ቀን ትሻላለች። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። የሰራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው። መዝሙረ ዳዊት 84 አቤቱ ለምድርህ ሞገስ አደረግክ፣ የያዕቆብንም ምርኮ መለስክ። የሕዝብህን ኃጢአት አስቀረህ፣ አበሳቸውን ሁሉ ከደንክ፣ መዓትህንም ሁሉ አስወገድክ። ከቁጣ መቅሰፍት ተመለስክ። የመድኃኒታችን አምላክ ሆይ መልሰን፣ ቁጣህንም ከኛ ላይ መልስ። በውኑ ለዘላለም ትቆጣናለህን? ቁጣህንስ ለልጅ ልጅ ታስረዝማለህን? አቤቱ ትመለሳለህ፣ ታድነንም አለ። ሕዝቡንም ወደ አንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን፣ አቤቱ
መድኃኒትንም ስጠን። እግዚአብሔር አምላክ የሚናገረውን እሰማለሁ። ሰላም ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑን ለሚፈሩት ቅርብ ነው። ምሕረትና እውነት ተናገሩ፣ ጽድቅና ሰላም ተስማሙ። እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔር በጎ ነገርን ይሰጣል፣ ምድራችንም ፍሬዋን ትሰጣለች። ጽድቅ በፊቱ ይሄዳል፣ ፍለጋውንም በመንገድ ውስጥ ያኖራል። መዝሙረ ዳዊት 85 አቤቱ ጆሮህን ወደ እኔ አዘንብል፣ አድምጠኝም፣ ችግረኛና ምስኪን ነኝና ቅዱስ ነኝና ነፍሴን ጠብቅ። አምላኬ ሆይ አንተን የታመነውን ባሪያህን አድነው። አቤቱ ቀኑን ሁሉ ወደ አንተ ጮኻለሁና ማረኝ። የባሪያን ነፍስ ደስ አሰኛት። አቤቱ ነፍሴን ወደ አንተ እነሳለሁና። አቤቱ አንተ መሐሪና ይቅር ባይ ነህና ምሕረትህም ለሚጠሩት ሁሉ ብዙ ነውና። አቤቱ ጸሎቴን አድምጥ፣ የልመናዬንም ድምፅ ስማ። ትመልስልኛለህና በመከራዬ ቀን ወደ አንተ እጠራለሁ። አቤቱ ከአማልክት የሚመስልህ የለም፣ እንደ ሥራህም ያለ የለም። ያደረግካቸው አሕዛብ ሁሉ ይመጣሉ፣ አቤቱ በፊትህም ይሰግዳሉ፣ ስምህንም ያከብራሉ። አቤቱ ድንቅ የምታደርግ አንተ ታላቅ ነህና፣ አንተም ብቻ ታላቅ አምላክ ነህና። አቤቱ መንገድህን ምራኝ፣ በእውነትህም እሄዳለሁ። ስምህን ለመፍራት ልቤ ደስ ይለዋል። አቤቱ አምላኬ ሆይ በልቤ ሁሉ አመሰግንሃለሁ፣ ለዘላለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና፣ ነፍሴም ከታችኛይቱ ሲኦል አድነሃታልና። አቤቱ አመፀኞች በእኔ ላይ ተነስተዋልና፣ የክፉዎችንም ማኅበር ነፍሴን ፈለጓት፣ በፊታቸውም አላደረጉህም። አቤቱ አንተ ግን መሐሪና ሩህሩህ አምላክ ነህ፣ መዓትህ የራቀ ምሕረትህም እውነትህም የበዛ። ወደ እኔ ተመልከት ማረኝም፣ ለባሪያህ ኃይልህን ስጥ፣ የሴት ባሪያህንም ልጅ አድን። ምልክትህንም ለመልካም ከኔ ጋር አድርግ፣ የሚጠሉኝ ይዩ ይፈሩም። አቤቱ አንተ ረድተኸኛልና አጽንተኸኛልምና። መዝሙረ ዳዊት 86 መሠረቶቹ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ ባንቺ የተከበረ ነገር ይባላል። የሚያውቁኝን ረዓብንና ባቢሎንን አስባቸዋለሁ። እነሆ ፍልስጤማውያን፣ ጤሮስም፣ የኢትዮጵያ ሕዝብ እነዚያ በዚህ ተወለዱ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይነግራቸዋል። ባንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል። መዝሙረ ዳዊት 87 አቤቱ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮኽሁ። ጸሎቴ ወደ ፊትህ ትግባ፣ ጆሮህንም ወደ ጩኸት ያዘንብል። ነፍሴ መከራን ጠግባለችና ሕይወቴ ወደ ሲኦል ቀርባለችና፣ ወደ ጉድጓድ ከሚወርዱ ጋር ተቆጠርኩ፣ ረዳትም እንደሌለው ሰው ሆንኩ። ለዘላለም እንደማታስባቸው እንደተገደሉና በመቃብር ውስጥ እንደተጣሉ በሙታን ውስጥ እንዳሉ የተጣልኩ ሆንኩ። እነርሱም ከእጅህ ተለዩ። በጨለማና በሞት ጥላ ውስጥ በታችኛው ጉድጓድ አስቀመጥከኝ። በእኔ ላይ ቁጣህ ጸና፣ መቅሰፍትህ ሁሉ በእኔ ላይ አመጣ። የሚያውቁኝን ከኔ አራቅ፣ በእነርሱ ዘንድ እርኩስ አደረግከኝ። ያዙኝ፣ መውጫም የለኝም። ዓይኖቼም በመከራ ፈዘዙ። አቤቱ ሁልጊዜ ወደ አንተ ጮኽሁ፣ እጆቼንም ወደ አንተ ዘረጋሁ። በውኑ ለሙታን ተአምራት ታደርጋለህን? የሞቱትስ ተነስተው ያመሰግኑሃልን? በመቃብርስ ውስጥ ቸርነትህን እውነትህንስ በጥፋት ስፍራ ይናገራሉን? ተአምራትህ በጨለማ ጽድቅህንም በመርሳት ምድር ትታወቃለችን? አቤቱ እኔ ግን ወደ አንተ ጮኽሁ፣ በጠዋት ጸሎቴን ወደ ፊትህ ትደርሳለች። አቤቱ ነፍሴን ለምን ትጥላለህ? ፊትህንስ ከኔ ለምን ትሰውራለህ?
እኔ ከታናሽነቴ ችግረኛና ለሞት የቆረብኩ ነኝ። ከፍ ከፍ ካልኩ በኋላ ግን ተዋረድኩ፣ ተናኩም። መቅሰፍትህ በላይ ያለፈ፣ ግርማህም አስደነገጠኝ። ሁልጊዜ እንደ ውሃ ከበቡኝ፣ በአንድነትም ያዙኝ። ወዳጄና ባልንጀራዬ ዘመዶቼም ከመከራ የተነሳ ከኔ አራቅ። መዝሙረ ዳዊት 88 አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትህንም በአፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረትህ ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረግኩ፣ ለባሪያዬም ለዳዊት ማልኩ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህም ለልጅ ልጅ መሰርታለሁ። አቤቱ ሰማያት ታምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔር በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያው ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብባል። የባህርን ኃይል አንተ ትገዛለህ፣ የሞገድንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደተከደለ አዋረድከው፣ በኃይልህም ክንድ ጠላቶችን በተንካቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት፣ ዓለምንም ሞላውን አንተ መሰረትክ። ሰሜንና ደቡብን አንተ ፈጠርክ፣ ታቦርና አርሞንኤም በስምህ ደስ ይላቸዋል። ክንድህ ከኃይል ጋር ነው፣ እጅህ በረታች፣ ቀኝህም ከፍ ከፍ አለች። የዙፋንህ መሠረት ጽድቅና ፍርድ ነው፣ ምሕረትህና እውነትህ በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው፣ አቤቱ በፊትህ ብርሃን ይሄዳሉ። በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅህም ከፍ ከፍ ይላሉ። የኃይላቸው ትምክህት አንተ ነህና በሞገስህም ቀንዳችን ከፍ ከፍ ይላልና። ረድኤታችን ከእግዚአብሔር ከንጉሣችንም ከእስራኤል ቅዱስ ነውና። በዚያ ጊዜ ለልጆችህ በራእይ ተናግረህ እንዲህም አልክ፣ ረድኤት በኃይል ላይ አኖርኩ፣ ከሕዝቤ የመረጥከው ከፍ ከፍ አደረግኩ። ባሪያዬ ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትን አዋርዳቸዋለሁ። እውነቴንና ምሕረቴን ከእርሱ ጋር ነው፣ በስሜ ቀንዱ ከፍ ከፍ ይላል። እጁን ከባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ ነህ፣ አምላኬ፣ የመድኃኒቴ መጠጊያ ይላል። እኔ ደግሞ በኩር ያደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለም ምሕረቴን ለእርሱ ጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም፣ ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌን ቢተዉ በፍርዴም ባይሄዱ፣ ሥርዓቴንም ቢያረክሱ ትእዛዜንም ባይጠብቁ፣ ኃጢአታቸውን በበትር በደላቸውንም በመቅሰፍት እጎበኛለሁ። ምሕረቴ ግን ከእርሱ አላርቅም፣ በእውነቴም አልበድልም። ኪዳኔንም አላረክስም፣ ከከንፈር የሚወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ። ዘሩ ለዘላለም ዙፋኑም በፊቴ እንደ ፀሐይ ይኖራል። ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው ጣልከውም፣ የቀባኸውንም ጣልከው። የባሪያህንም ኪዳን አፈረስክ፣ መቅደሱንም በምድር አረከስክ። ቅጥሩንም ሁሉ ጣልክ፣ አምባዎቹንም አጠፋ። መንገድ አላፊም ሁሉ ተናጠቀው፣ ከጎረቤቶችም ስድብ ሆነ። የጠላቶቹንም ቀኝ ከፍ ከፍ አደረግ፣ ጠላቶችንም ሁሉ ደስ አሰኘ። የሰይፉንም ረድኤት መለስክ፣ በሰልፍም ውስጥ አልደገፍከውም። ከንጽሕናውም ሻርከው፣ ዙፋኑንም በምድር ጣልክ። የዙፋኑንም ዘመን አሳነስክ፣ በእፍረትም ሸፈንከው። አቤቱ እስከ መቼ ለዘላለም ፊትህን ትመልሳለህ? እስከ መቼስ ቁጣህ እንደ እሳት ይነዳል? ችሎታዬ ምን እንደሆነ አስብ። በውኑ የሰው ልጅ ሁሉ ለከንቱ ፈጠርከው? ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልክ
አቤቱ የቀድሞ ምሕረትህ ወዴት ነው? አቤቱ የባሪያዎችህን ስድብ በብብቴ ብዙ አሕዛብን የተቀበልኩትን አቤቱ ጠላቶችህን የሰደቡትን የገባኸውን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ። ይሁን ይሁን። መዝሙረ ዳዊት 89 አቤቱ ለትውልድ ሁሉ መጠጊያ ሆንክልን። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሰውን ወደ ሐሳር አትመልስም። የሰው ልጆች ወይ ተመለሱ ትላለህ። 1000 ዓመት በፊትህ እንዳለፈች እንደ ትላንትና ቀን እንደ ሌሊትም ትጋት ነውና። ዘመኖች የተናቁ ይሆናሉ፣ በማለዳም እንደ ሳር ያልፋል። ማልዶ ያብባል ያልፋልም፣ በሰርክም ጠውልጎና ደርቆ ይወድቃል። እኛ በቁጣህ አልቀናልና በመዓትህም ደንግጠናልና። የተሰወረውን ኃጢአታችንን በፊትህ ብርሃን፣ በደላችንንም በፊትህ አስቀመጥክ። ዘመናችን ሁሉ አልፏልና እኛም በመዓትህ አልቀናልና። ዘመኖቻችንም እንደ ሸረሪት ድር ይሆናሉ። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው። ከኛ ቶሎ ያልፋልና እኛም እንገሰጻለንና። የቁጣህን ጽናት ማን ያውቃል? ከቁጣህ ግርማ የተነሳ አለቁ። በልብ ጥበብን እንድንማር ቀኝህን እንዲያስታውቀን። አቤቱ ተመለስ። እስከ መቼ ነው? ስለ ባሪያዎች ተሟገት። በማለዳ ምሕረትህን እንጠግባለን። በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መከራ ባሳየህን ዘመን ፈንታ፣ ክፉም ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችህንና ሥራህን እይ፣ ልጆቻቸውንም ምራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንም ሥራ በላያችን አቅና። መዝሙረ ዳዊት 90 በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላቦቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔል አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጢአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያ ያደረገ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ። ይጠራኛል እመልስለታለሁም፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ አከብረዋለሁም፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ። መዝሙረ ዳዊት 91 እግዚአብሔርን ማመስገን መልካም ነው። ልዑል ሆይ በስምህ ዝማሬ ማቅረብ፣ በማለዳ ምሕረትን በሌሊትም እውነትህን ማውራት። 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ። አቤቱ በሥራ ደስ አሰኝተኸኛልና በእጅህም ሥራ ደስ ይለኛልና። አቤቱ ሥራህ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለው ይህን አያስተውለውም። ኃጢአተኞች እንደ ሳር ሲበቅሉ፣ አመፃን የሚያደርጉ ሁሉ ሲለመልሙ ለዘላለም እንዲጠፋ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶቼ ይጠፋሉና አመፃንም የሚሰሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ
ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላክ እግዚአብሔር እውነተኛ እንደሆነ ይናገራሉ፣ በእርሱም ዘንድ አመፃ የለም። መዝሙረ ዳዊት 92 እግዚአብሔር ነገሰ፣ ክብርንም ለበሰ። እግዚአብሔር ኃይልን ለበሰ፣ ታጠቀም፣ ዓለምንም እንዳትናወጥ አጸናት። ዙፋንህን ከጥንት ጀምሮ የተዘጋ ነው፣ አንተም ከዘላለም ነህ። አቤቱ ወንዞች ከፍ ከፍ አደረጉ፣ ወንዞች ቃሎቻቸውን ከፍ ከፍ አደረጉ። ከብዙ ውኆች ድምፅ ከባህርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው። ምስክርህ እጅግ የታመነ ነው። አቤቱ እስከ ረጅም ዘመን ድረስ ለቤትህ ቅድስና ይገባል። መዝሙረ ዳዊት 93 እግዚአብሔር የበቀል አምላክ ነው፣ የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል፣ ለትዕቢተኞች ፍዳቸውን ክፈላቸው። አቤቱ ኃጢአተኞች እስከ መቼ ይጓደዳሉ? ይከራከራሉ፣ አመፃንም ይናገራሉ። አመፃን የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቱንና ድሃ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ የያዕቆብ አምላክ አያስተውልም አሉ። የሕዝብ ደንቆሮዎች ሆይ አስተውሉ፣ ሰነፎችማ መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዓይንን የሰራው አያይምን? አሕዛብንስ የሚገስጸው ለሰውም እውቀት የሚያስተምረው እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ እስኪቆፈር ድረስ ከክፉዎች ዘንድ ይወገድ ዘንድ አቤቱ አንተ የገሰጽከው ሕግህንም ያስተማርከው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱን አይተውምና። ፍርድ ወደ ጽድቅ እስኪመለስ ድረስ ልበ ቅኖችም ሁሉ ይከተሏታል። በክፎች ላይ ለእኔ የሚቆም ማን ነው? አመፃንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮቼ የተሰናከሉ ባልኩ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። በሕግ ላይ አመፅን የሚሰራ የአመፅ ዙፋን ከአንተ ጋር አንድ ይሆናልን? የጻድቅንስ ነፍስ ያደቡባታል፣ በንጹሕም ደም ይፈርዳሉ። እግዚአብሔር መጠጊያዬ ሆነኝ፣ አምላኬ የተስፋዬም ረዳት ነው። እንደ በደላቸውም እንደ ክፋታቸውም ፍዳቸውን ይከፍላቸዋል፣ አምላካችን እግዚአብሔር ያጠፋቸዋል። መዝሙረ ዳዊት 94 ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም፣ የምድር ዳርቻዎችም በእጁ ውስጥ ናቸው። የተራሮች ከፍታዎች የእርሱ ናቸው፣ ባህር የእርሱ ናት፣ እርሱም አደረጋት፣ የብስንም እጆቹ ሰሯት። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝቡ የእጁን በጎች ነንና። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ስራዬንም አዩ። ያቺ ትውልድ 40 ዓመት ተቆጥቻት ነበር፣ ሁልጊዜ ልባቸው ይስታል። እነርሱም መንገዴን አላወቁም አልኩ፣ ወደ ዕረፍቴም እንዳይገቡ በቁጣዬ ማልኩ። መዝሙረ ዳዊት 95 ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ፣ ስሙንም ባርኩ፣ ዕለት ዕለትም ማዳኑን አውሩ። ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውን ብዙ ነውና በአማልክትም ሁሉ ላይ የተፈራ ነውና። የአሕዛብ አማልክት ሁሉ አጋንንት ናቸውና እግዚአብሔር ግን ሰማያትን ሠራ።
ምስጋናና ውበት በፊቱ፣ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርንና ምስጋናን ለእግዚአብሔር አምጡ። ለሱ የሚገባ ክብርን ለእግዚአብሔር አምጡ። ቁርባንን ያዙ፣ ወደ አደባባዮችም ግቡ። በቅድስናው ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትነዋወጥ። በአሕዛብ መካከል እግዚአብሔር ነገሠ በሉ። እንዳይናወጥም ዓለሙን እርሱ አጸናው፣ አሕዛብንም በቅንነት ይፈርዳል። ሰማያት ደስ ይበላቸው፣ ምድርም ሐሴትን ታደርግ። ባሕርና ሞላዋ ይናወጥ፣ በረሃ በእርሷም ያሉ ሁሉ ሐሴትን ያደርጉ። የዱር ዛፎች ሁሉ በዚያ ጊዜ በእግዚአብሔር ፊት ደስ ይላቸዋል። ይመጣልና በምድር ላይ ሊፈርድ ይመጣልና፣ እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል። መዝሙረ ዳዊት 96 እግዚአብሔር ነገሠ፣ ምድር ሐሴትን ታደርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና ጭጋግም በዙሪያው ናቸው፣ ጽድቅና ፍርድ የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል። መብረቆቹ ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ። መላእክቱ ሁሉ ስገዱለት። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት፣ የይሁዳም ሴት ልጆች ደስ አላቸው። አንተ እግዚአብሔር በምድር ላይ ሁሉ ልዑል ነህና፣ በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና። እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የቅዱሳኑን ነፍሶች ይጠብቃል፣ ከኃጥአንም እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅድስናውም መታሰቢያ አመስግኑ። መዝሙረ ዳዊት 97 ለእግዚአብሔር አዲስ ምስጋናን አመስግኑ። እግዚአብሔር ተአምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብም ፊት ጽድቁን ገለጠ። ለያዕቆብ ምሕረቱን ለእስራኤልም ቤተ እውነቱን አሰበ። የምድር ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩም። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባሕርና ሞላዋን ዓለምም በእርሷም የሚኖሩ ሁሉ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው፣ በምድር ሊፈርድ ይመጣልና። ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። መዝሙረ ዳዊት 98 እግዚአብሔር ነገሠ፣ አሕዛብ ይደንግጡ። በኪሩቤል ላይ ተቀመጠ፣ ምድር ትናወጥ። እግዚአብሔር በጽዮን ታላቅ ነው፣ እርሱም በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስምህን ያመስግኑ። የንጉሥ ክብር ፍርድን ይወዳል፣ አንተ ቅንነትን አጸና። ለያዕቆብ ፍርድንና ጽድቅን አንተ አደረግ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መረገጫ ስገዱ። ሙሴንና አሮንን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩ ዘንድ ናቸው። እግዚአብሔርን ጠሩት፣ እርሱም መለሰላቸው። በደመና አምድም ተናገራቸው፣ ምስክሩንና የሰጣቸውን ትእዛዝ ጠበቁ። አቤቱ አምላካችን ሆይ አንተ ሰማሃቸው፣ አቤቱ አንተ ማርካቸው፣ ስራቸውን ሁሉ ተቀበልካቸው። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራውም ስገዱ፣ አምላካችን እግዚአብሔር ቅዱስ ነውና። መዝሙረ ዳዊት 99 ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ ወቁ። እርሱ ሰራን፣ እኛም አይደለንም። እኛስ ሕዝቡ የማሰማሪያው በጎች ነን። ወደ ደጆቹ በመገዛት
ወደ አደባባዮቹም በምስጋና ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። መዝሙረ ዳዊት 100 አቤቱ ምሕረትህንና ፍርድን እቀኝልሃለሁ፣ ዘምርልሃለሁ፣ ንጹሕ መንገዱንም አስተውላለሁ። ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ። በዓይኔ ፊት ክፉን ነገር አላኖርኩም። ሕግ ተላላፊዎችን ጠላው፣ ጠማማ ልብም አልተጠጋኝም። ክፉ ከኔ በራቀ ጊዜ አላወቅኩም። ባልንጀራውን በቀስታ የሚያማን እርሱን አሳደድኩ። በዓይኑ ትዕቢተኛ የሆነውን ልቡ የሚሳሳው ከኔ ጋር አይተባበርም። ከኔ ጋር ይኖሩ ዘንድ ዓይኖቼ በምድር ምዕመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤቴ መካከል አይኖርም። አመፅን የሚናገር በዓይኔ ፊት አይቀናም። አመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኃጢአተኞች ሁሉ በማለዳ ገድላቸዋለሁ። መዝሙረ ዳዊት 101 አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ አንተ ይድረስ። በመከራዬ ቀን ፊትህን ከኔ አትመልስ፣ ጆሮህን ወደ እኔ አዘንብል። በጠራሁ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋልና። እህል መብላት ተረስቶኛልና ተቀጸፍኩ፣ ልቤም እንደ ሳር ደረቀ። ከጩኸቴ ድምፅ የተነሳ አጥንቶቼ ከሥጋዬ ጋር ተጣበቁ። እንደ ምድረ በዳ እርኩም መሰልኩ፣ በፈረስ ቤት እንዳለ እንደ ጉጉት ሆንኩ። ተጋው፣ በሰገነትም እንደሚኖር ብቸኛ ድንቢጥ ሆንኩ። ጠላቶቼ ሁልጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቅሜያለሁና መጠጤንም ከእንባዬ ጋር ቀላቅያለሁና። ከቁጣህና ከመዓትህ የተነሳ አንስተኸኛልና ጥለኸኛልምና። ዘመኖቼ እንደ ጥላ አዘንብለዋል፣ እኔም እንደ ሳር ደርቄአለሁ። አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። አንተ ተነስ፣ ጽዮንንም ይቅር በላት፣ የምሕረቷ ጊዜ ነውና ዘመኗም ደርሷልና። ባሪያዎችህም ድንጋዮቿን ወደዋልና ለመሬቷም አዝነዋልና። አቤቱ አሕዛብ ስምህን፣ ነገሥታትም ሁሉ ክብርህን ይፈራሉ። እግዚአብሔር ጽዮንን ይሠራታልና በክብሩም ይገለጣልና። ወደ ችግረኞች ጸሎት ተመለከተ፣ ልመናቸውንም አልናቀም። ይህ ለሚመጣ ትውልድ ይጻፍ፣ የሚፈጠርም ሕዝብ ለእግዚአብሔር እልል ይላል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቷልና፣ ከሰማይ ሆኖ ምድርን አይቷልና። የእስረኞችን ጩኸት ይሰማ ዘንድ፣ ሊገድሉ የተፈረደባቸውንም ያድን ዘንድ። የእግዚአብሔርን ስም በጽዮን ምስጋናውንም በኢየሩሳሌም የሚናገሩ ዘንድ። አሕዛብ በአንድነት በተሰበሰቡ ጊዜ መንግሥታትም ለእግዚአብሔር ይገዙ ዘንድ። በኃይሉ ጎዳና መለሰለት፣ የዘመኔን አነስተኛነት ንገረኝ። በዘመኔ እኩሌታ አትውሰደኝ፣ ዓመቶችህ ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሠረትክ፣ ሰማያትም የእጅ ሥራ ናቸው። እነርሱ ያጠፋሉ፣ አንተ ግን ትኖራለህ። ሁላቸውም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለውጡማል። አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም። የባሪያዎችህም ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች። መዝሙረ ዳዊት 102 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰን ስሙ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማስነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ። ሁልጊዜ አይቀስፍም፣ ለዘላለሙም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም።
ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ ራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁንም በልጅ ልጆች ላይ ነው። ቃል ኪዳኑንም በሚጠብቁ ትእዛዙንም የሚያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉ ትገዛለች። ቃሉን የምትፈጽሙ ብርቱዎችና ኃያላን፣ የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊት ሁሉ፣ ፈቃዱን የምታደርጉ አገልጋዮች እግዚአብሔርን ባርኩ። ፍጥረቶች ሁሉ፣ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። መዝሙረ ዳዊት 103 ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርንና ግርማን ለበስክ። ብርሃንን እንደ ልብስ ለበስክ፣ ሰማይንም እንደ መጋረጃ ዘረጋ። እልፍኙን በውሃ የሚሰራ፣ ሰረገላውን ደመና የሚያደርግ፣ በነፋስ ክንፍም የሚሄድ፣ መላእክቱን መንፈስ የሚያደርግ፣ አገልጋዮቹንም የእሳት ነበልባል። ለዘላለም እንዳትናወጥ ምድርን በመሰረቷ ላይ መሰረታት። በጥልቅ እንደ ልብስ ከደንካት፣ በተራሮችም ላይ ውኖች ይቆማሉ። ከዘለፋህም ይሸሻሉ፣ ከነጎድጓድም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ፣ ወደ ቆላዎች ወደ አዘጋጀህላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረግላቸው፣ ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቆላዎች ይልካል፣ በተራሮች መካከል ውኖች ያልፋሉ። የዱር አራዊትም ሁሉ ያጠጣሉ፣ የበረሃ አህዮችም ጥማታቸውን ያረካሉ። የሰማይ ወፎች በእነርሱ ዘንድ ያድራሉ፣ በድንጋዩ ስንጥቅ መካከል ይጮሃሉ። ተራሮችን ከላይ የሚያጠጣቸው ከሥራ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም፣ ሳርንም ለእንስሳት ያበቅላል። ወይን የሰው ልብ ደስ ያሰኛል፣ ዘይትም ፊትን ያበራል፣ እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ፣ በዚያም ወፎች ይዋለዳሉ። የሽመላ ቤትም የእነርሱ ጎረቤት ነው። ረጃጅም ተራሮች ለዋሎች፣ ድንጋዮችም ለእሽኮኮች መሸሻ ናቸው። ጨረቃን ለጊዜዎች አደረገ፣ ፀሐይም መግቢያዋን ያውቃል። ጨለማን ታደርጋለህ፣ ሌሊትም ይሆናል፣ በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጥቅ ይጮሃሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ሥራው ይወጣል። አቤቱ ሥራህ እጅግ ብዙ ነው፣ ሁሉን በጥበብ አደረግ፣ ምድርም ከፍጥረት ተሞላች። ይህች ባህር ታላቅና ሰፊ ናት። በዚያ ስፍራ ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሳቶች አሉ። በዚያ ጊዜ መርከቦች ይሄዳሉ፣ በዚያም ላይ የፈጠርከው ዘንድ ይጫወትበታል። ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጣቸውም ጊዜ ይሰበሰባሉ። እጅህን ትከፍታለህ፣ ከመልካም ነገርም ይጠግባሉ። ፊትህን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ፣ ይሞታሉ፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ፣ ይፈጠራሉ፣ የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን። እግዚአብሔር በሥራው ደስ ይለዋል። ምድርን ያያል፣ እንድንንቀጠቀጥም ያደርጋል። ተራሮችን ይዳስሳል፣ ይጤሳሉም። በሕይወቴ ሳለሁ ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ ዘምራለሁ። ቃሌ ለእርሱ ይጣፍጠው፣ እኔም በእግዚአብሔር ደስ ይለኛል። ኃጢያን ከምድር ይጥፉ፣ አመፀኞች እንግዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ። ሃሌሉያ።
መዝሙረ ዳዊት 104 እግዚአብሔርን አመስግኑ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ። ተቀኙለት፣ ዘምሩለት፣ ተአምራቱንም ሁሉ ተናገሩ። በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁም፣ ሁልጊዜ ፊቱን ፈልጉ። ባሪያዎቹ የአብርሃም ዘር ለእርሱም የተመረጣችሁ የያዕቆብ ልጆች ሆይ የሰራትን ድንቅ አስቡ፣ ተአምራቱን ያፉንም ፍርድ። እርሱ እግዚአብሔር አምላካችን ነው፣ ፍርዱ በምድር ሁሉ ነው። ቃል ኪዳኑም ለዘላለም እስከ ሺህ ትውልድ ያዘዘው ቃሉን አሰበ። ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸና። እንዲህም አለ፣ ለአንተ የከነዓንን ምድር የርስታችሁን ገመድ እሰጣለሁ። ይህም የሆነው እነርሱ በቁጥር ጥቂት ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግስታትም ወደ ሌላ ሕዝብ አለፉ። የቀባኋችሁን አትዳስሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍን ያደርግባቸው ዘንድ አልፈቀደም። ስለ እነርሱ ነገሥታትን ገሰጸ። በምድር ላይ ራብን ጠራ፣ የእህልን ኃይልም ሁሉ ሰበረ። በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ። እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ ፈታውም፣ የአሕዛብም አለቃ አስፈታው። የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው። አለቆቹን እንደ ፈቃዱ ይከስስ ዘንድ ሽማግሌዎቹንም ጥበበኞች ያደርጋቸው ዘንድ። እስራኤልም ወደ ግብጽ ገባ፣ ያዕቆብም በካም አገር ተቀመጠ። ሕዝቡንም እጅግ አበዛ፣ ከጠላቶቻቸውም ይልቅ አበረታቸው። ሕዝቡን ይጠሉ ዘንድ በባሪያዎቹም ላይ ተነኩሉ ዘንድ ልባቸውን ለወጠ። ባሪያውን ሙሴን የመረጠውንም አሮንን ላከ። የተአምራቱን ነገር በላያቸው ድንቁንም በካም አደረገ። ጨለማን ላከ፣ ጨለመባቸውም፣ በቃሉም አመፁ። ውሃቸውን ወደ ደም ለወጠ፣ ዓሦቻቸውንም ገደለ። ምድራቸው የንጉሶቻቸውን ቤቶች በጓጉንቸር ሞሉ። ተናገረ፣ የውሻ ዝንብ ትንኝም በዳርቻቸው መጡ። ዝናባቸው በረዶ አደረገው፣ እሳትም በምድራቸው ተቃጠለች። ዓይናቸውንና በለሳቸውን መታ፣ የአገራቸውንም ዛፍ ሁሉ ሰበረ። ተናገረ፣ አንበጣም ስፍር ቁጥር የሌለው ኩብኩባም መጣ። የአገራቸውንም ለምለም ሁሉ በላ፣ የምድራቸውንም ፍሬ በላ። የአገራቸውንም በኩር ሁሉ የጉልበታቸውን መጀመሪያ ሁሉ መታ። ከወርቅና ከብርም ጋር አወጣቸው፣ በወገናቸውም ውስጥ ደዌ አልነበረም። ፈርቷቸው ነበርና ግብጽ በመውጣታቸው ደስ አላት። ደመናን ለመሸፈኛ ዘረጋባቸው፣ እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑ፣ ድርጭትንም አመጣላቸው፣ የሰማይንም እንጀራ አጠገባቸው። አለቱን ሰነጠቀ፣ ውሃውም ፈሰሰ፣ ወንዞች በበረሃ ሄዱ። ለባሪያው ለአብርሃም የነገረውን ቅዱስ ቃሉን አስቧልና። ሕዝቡንም በደስታ የተመረጡትን በእልልታ አወጣ። የአሕዛብን አገሮች ሰጣቸው፣ የወገኖችንም ድካም ወረሱ። ሕጉን ይጠብቁ ዘንድ ሥርዓቱንም ይፈልጉ ዘንድ። ሃሌሉያ። መዝሙረ ዳዊት 105 ሃሌሉያ። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። የእግዚአብሔርን ኃይል ሥራ ማን ይናገራል? ምስጋናውንስ ሁሉ ማን ይሰማል? ፍርድን የሚጠብቁ ጽድቅንም ሁልጊዜ የሚያደርጉ ምስጉኖች ናቸው። አቤቱ በሕዝብህ ሞገስ አስበን፣ በመድኃኒትህም ጎብኘን። የመረጥካቸው በጎነት እናይ ዘንድ በሕዝብህም ደስታ ደስ ይለን ዘንድ ከርስትህም ጋር እንጓደድ ዘንድ። ከአባቶቻችን ጋር ኃጢአትን ሰራን፣ አመፅንም በደልንም። አባቶቻችን በግብጽ ሳሉ ተአምራትህን አላስተዋሉም፣ የምሕረትህንም ብዛት አላሰቡም። በኤርትራ ባህር ባለፉ ጊዜ አመፁብህ፣ ኃይሉን ግን ለማስታወቅ ስለ ስሙ አዳናቸው። የኤርትራንም ባህር ገሰጸ፣ እርሱም ደረቀ፣ እንደ ምድረ በዳ በጥልቅ መራቸው። ከሚጠሏቸውም እጅ አዳናቸው፣
ከጠላትም እጅ ተቤዣቸው። ያሳደዷቸውንም ውሃ ደፈናቸው፣ ከእነርሱም አንድ አልቀረም። በዚያን ጊዜ በቃሉ አመኑ፣ ምስጋናውንም ዘመሩ። ፈጥነውም ሥራውን ረሱ፣ በምክሩም አልታገሱም። በምድረ በዳም ምኞትን ተመኙ፣ በበረሃም እግዚአብሔርን ተፈታተኑት። የለመኑትንም ሰጣቸው፣ ለነፍሳቸው ግን ክሳትን ላከ። ሙሴንም እግዚአብሔር የቀደሰውን አሮንን በሰፈር ተመቀኟቸው። ምድርም ተከፈተች፣ ዳታንንም ዋጠችው፣ የአቤሮንንም ወገን ደፈነች። በማኅበራቸውም እሳት ነደደች፣ ነበልባልም ኃጥአንን አቃጠላቸው። በኮሬብም ጥጃን ሰሩ፣ ቀልጦ ለተሰራ ምስልም ሰገዱ። ሣርም በሚበላ በበሬ ምሳሌ ክብራቸውን ለወጡ። ታላቅ ነገርንም በግብፅ ድንቅንም በካራን ምድር ግሩም ነገርንም በኤርትራ ባሕር ያደረገውን ያዳናቸውን እግዚአብሔርን ረሱ። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ። የተወደደችው ምድር ናቁ፣ በቃሉም አልታመኑም። በድንኳኖቻቸው ውስጥ አንጎራጎሩ፣ የእግዚአብሔርን ቃል አልሰሙም። በምድረ በዳ የሚጥላቸው ዘንድ ዘራቸውንም በአሕዛብ መካከል ይጥል ዘንድ በየአገሩም ይበትናቸው ዘንድ እጁን አነሳባቸው። በብኤል ፌጎርም ተባበሩበት፣ የሙታንንም መስዋዕት በሉ። በሥራቸውም አስመረሩት፣ ቸነፈርም በላያቸው በዛ። ፊንሐስም ተነስቶ ፈረደባቸው፣ ቸነፈሩም ተወ። ያም እስከ ዘላለም ለልጅ ልጅ ጽድቅ ሆኖ ተቆጠረለት። በክርክሩ ውኃ ዘንድም አስቆጡት፣ መንፈሱንም አስመርረውታልና ስለ እርሱም ሙሴ ተበሳጨ፣ በከንፈሮቹም በስንፍና ተናገረ። እግዚአብሔርም እንዳላቸው አሕዛብን አላጠፉም፣ ከአሕዛብ ጋር ተደባለቁ፣ ሥራቸውንም ተማሩ፣ ለጣዖቶቻቸውም ተገዙ፣ ወጥመድም ሆኑባቸው። ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰዉ፣ የወንዶች ልጆቻቸውና የሴቶች ልጆቻችን ደም ለከነዓን ጣዖቶች የሰዋቸው ንጹሕ ደም አፈሰሱ። ምድርም በደም ረከሰች። በሥራቸው ረከሱ፣ በማድረጋቸውም አመነዘሩ። የእግዚአብሔር ቁጣ በሕዝቡ ላይ ነደደ፣ ርስቱን ተጸየፈ። ወደ አሕዛብ እጅ አሳለፋቸው፣ የሚጠሏቸውም ገዟቸው። ጠላቶቻቸውም ግፍ አደረጉባቸው፣ ከእጃቸውም በታች ተዋረዱ። ብዙ ጊዜ አዳናቸው፣ ነገር ግን በምክራቸው አስመረሩት፣ በኃጢአታቸው ተዋረዱ። እርሱ ግን ጩኸታቸውን በሰማ ጊዜ ጭንቀታቸውን ተመለከተ፣ ለእርሱም ኪዳኑን አሰበ፣ እንደ ምሕረቱም ብዛት ተጸጸተ። በማረኳቸው ሁሉ ፊት ሞገስን ሰጣቸው። አምላካችን እግዚአብሔር ሆይ አድነን፣ ቅዱስ ስምህን እናመሰግን ዘንድ በምስጋናህም እንመካ ዘንድ ከአሕዛብ መካከል ሰብስበን። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። ሕዝቡም ሁሉ አሜን ይበል። ሃሌሉያ። መዝሙረ ዳዊት 106 ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ። ከምስራቅና ከምዕራብ ከሰሜንና ከባህር ከየአገሩ ሰበሰባቸው። ውሃ በሌለበት ምድረ በዳ ተቅበዘበዙ፣ የሚኖሩበትንም ከተማ መንገድ አላገኙም። ተራቡ ተጠሙም፣ ነፍሳቸውም በውስጣቸው አለቀች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ወደሚኖሩበት ከተማ የሄዱ ዘንድ የቀና መንገድን መራቸው። ለሰው ልጆች ስላደረገው ታምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የተራበች ነፍስ አጥግቧልና የተራቆተችንም ነፍስ በበረከት ሞልቷልና። በጨለማ በሞት ጥላ የተቀመጡ በችግር በብረትም የታሰሩ የእግዚአብሔርን ቃል ስላመፁ የልዑልንም ምክር ስለናቁ ልባቸው በድካም ተዋረደ፣ ታመሙ፣ የሚረዳቸውም አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ በመከራቸውም አዳናቸው። ከጨለማና ከሞት ጥላ አወጣቸው፣ እስራታቸውንም ሰበረ። ለሰው ልጆች ስላደረገው ታምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የናሱንም ደጆች ሰብሯልና የብረቱንም መወርወሪያ ቆርጧልና። ስለ ዓመፃቸው ሰነፉ፣ ስለ ኃጢአታቸው ተቸገሩ።
ሰውነታቸው መብልን ሁሉ ተጸየፈች፣ ወደ ሞትም ደጆች ቀረቡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ቃሉን ላከ ፈወሳቸውም፣ ከጥፋታቸውም አዳናቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የምስጋና መስዋዕትንም ይሰውለት፣ በእልልታም ሥራውን ይንገሩ። በመርከቦች ወደ ባህር የሚወርዱ በታላቅ ውሃ ሥራቸውን የሚሰሩ እርሱ የእግዚአብሔር ሥራ በጥልቅም ያለችው ድንቁን አዩ። ተናገረ፣ አውሎ ነፋስም ተነሳ፣ ሞገድም ከፍ ከፍ አለ። ወደ ሰማይ ይወጣሉ፣ ወደ ጥልቅም ይወርዳሉ። ነፍሳቸውም በመከራ ቀለጠች። ደነገጡ፣ እንደ ስካርም ተንገዳገዱ። ጥበባቸውም ሁሉ ተዋጠች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። አውሎውንም ጸጥ አደረገ፣ ሞገዱንም ዝም አለ። ዝም ብሏልና ደስ አላቸው፣ ወደ ፈለጉትም መደብ መራቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። በአሕዛብ ጉባኤ ከፍ ከፍ ያድርጉት፣ በሽማግሌዎችም ሸንጎ ያስቀምጡት። ወንዞችን ምድረ በዳ የውሃውንም ምንጮች ደረቅ አደረጋቸው። ከተቀመጡባት ክፋት የተነሳ ፍሬያማዋን ምድር ጨው አደረጋት። ምድረ በዳን ለውሃ ማቆሚያ፣ ደረቁንም ምድር የውሃ ምንጮች አደረገ። በዚያም ራብተኞችን አስቀመጠ። የሚኖሩባትንም ከተማ ሰሩ፣ እርሻዎችንም ዘሩ፣ ወይኖችንም ተከሉ፣ የእህልንም ሰብል አደረጉ። ባረካቸውም፣ እጅግም በዙ፣ እንስሶቻቸውንም አላሳነሰባቸውም። እነርሱ በችግር በክፋት በጭንቀት ተዋረዱ፣ እያነሱም ሄዱ። በዓለቶችም ላይ ሐሳርን አፈሰሰ፣ መንገድም በሌለበት በምድረ በዳ አሳታቸው። ችግረኛንም ከችግሩ ረዳው፣ እንደ በጎች መንጋ ወገን አደረገው። ቅኖች ያሉ ደስ ይላቸዋል፣ ኃጢአትም ሁሉ አፏን ትዘጋለች። ጥበበኛ የሆነና ይህን የሚጠብቅ ማን ነው? እርሱ የእግዚአብሔርን ምሕረት ያስተውላል። መዝሙረ ዳዊት 107 ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እቀኛለሁ በክብሬም እዘምራለሁ። በገና ሆይ ተነስ፣ መሰንቆም፣ እኔም ማልጄ እነሳለሁ። አቤቱ በአሕዛብ መካከል አመሰግንሃለሁ፣ በወገኖችም መካከል እዘምርልሃለሁ። ምሕረትህን በሰማይ ላይ ታላቅ ናትና፣ እውነትህም እስከ ደመናት ድረስ ነውና። አቤቱ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። ወዳጆችህ ይድኑ ዘንድ በቀኝህ አድን፣ አድምጠኝም። እግዚአብሔር በቅድስናው ተናገረ፣ ደስ ይለኛል። ሴኬምም እካፈላለሁ፣ የሱኮትን ሸለቆ ሰፍራለሁ። ገለዓድ የኔ ነው፣ ምናሴም የኔ ነው። ኤፍሬም የራሴ መጠጊያ ነው፣ ይሁዳ ንጉሴ ነው። ሞዓብ መታጠቢያዬ ነው፣ በኤዶምያስ ላይም ጫማዬን እዘረጋለሁ። ፍልስጤምም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል? አቤቱ የጣልከኝ አንተ አይደለህምን? አምላክ ሆይ ከሰራዊታችን ጋር አትወጣም። በመከራችን ረድኤትን ስጠን። የሰውንም ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን፣ እርሱ የሚያስጨንቁንን ያዋርዳቸዋል። መዝሙረ ዳዊት 108 አምላክ ሆይ ምስጋናዬን ዝም አትበል። የኃጢአተኛ አፍና የተንኮለኛ አፍ በላዬ ተላቀውብኛልና፣ በሽንገላ አንደበትም በላዬ ተናገሩ። በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። በወደድኳቸው ፋንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፋንታ ክፉን፣ በወደድኳቸውም ፋንታ ጠላትነትን መለሱልኝ። በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተሟገተም ጊዜ ተረድቶ ይውጣ፣ ጸሎቱም ኃጢአት ትሆንበት። ዘመኖቹም ጥቂት ይሆኑ፣ ሹመቱም ሌላ ይውሰድ። ልጆቹም ድሃ አደግ ይሆኑ፣ ሚስቱም መበለት ትሆን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑም ከስፍራቸውም ይባረሩ። ባለ ዕዳም ያለውን ሁሉ በርብረው፣ እንግዶቹም ድካሙን ሁሉ ይበዝብዙት። የሚያግዘውም አያገኝ፣ ለድሃ አደግ ልጆቹም የሚራራ አይኖር።
ልጆቹ ይጥፉ፣ በአንድነት ትውልድ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁልጊዜ ይኑሩ፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና ችግረኛንና ምስኪንን ልቡ የተሰበረውን ሰው ይገድል ዘንድ አሳደደ። መርገምን ወደደ፣ ወደ እርሱም መጣች፣ በረከትንም አልመረጠም፣ ከእርሱም ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰው ልብስ ሁልጊዜም እንደሚታጠቀው ትጥቅ ይሁነው። ይህ ሥራ ከእግዚአብሔር ዘንድ በሚጣሉኝ በነፍሴ ላይም ክፉን በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትህን በእኔ ላይ አድርግ። ምሕረትህ መልካም ናትና አድነኝ። እኔ ችግረኛና ምስኪንም ነኝና ልቤም በውስጤ ደነገጠብኝ። እንዳለፈ ጥላ አለቅኩ፣ እንደ አንበጣም ረገፍኩ። ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ከሳ። እኔም በእነርሱ ዘንድ ለነውር ሆንኩ፣ ባዩን ጊዜ ራሳቸውን ነቀነቁ። አቤቱ አምላኬ እርዳኝ፣ እንደ ምሕረትህም አድነኝ። አቤቱ እጅህ ይህች እንደሆነች አንተም ይህችን እንዳደረግክ ይወቁ። እነርሱ ይራገማሉ፣ አንተ ግን ባርክ። በእኔ ላይ የሚነሱ ይፈሩ፣ ባሪያህን ግን ደስ ይበለው። የሚያጣሉኝ እፍረትን ይልበሱ፣ እፍረታቸውን እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎችም መካከል አከብረዋለሁ። ነፍሱን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና። መዝሙረ ዳዊት 109 እግዚአብሔር ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችህም መካከል ግዛ። ካንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም። እግዚአብሔር በቀኝህ ነገሥታትን በቁጣው ቀን ይቀጠቅጣቸዋል። በአሕዛብ መካከል ይፈርዳል፣ ሬሳዎችንም ያበዛል። በሰፊ ምድር ላይ ራሶችን ይቀጠቅጣል። በመንገድ ከፈሳሽ ውሃ ይጠጣል፣ ስለዚህ ራስ ከፍ ከፍ ይላል። መዝሙረ ዳዊት 110 ሃሌሉያ። አቤቱ በቅኖች ሸንጎ በጉባኤም በፍጹም ልብ ያመሰግንሃለሁ። የእግዚአብሔር ሥራ ታላቅ ናት፣ ደስ በሚሰኙባትም ሁሉ ዘንድ የተፈለገች ናት። ሥራው ምስጋናና ግርማ ነው፣ ጽድቁም ለዘላለም ይኖራል። ለተአምራቱ መታሰቢያን አደረገ። እግዚአብሔር መሐሪና ይቅር ባይ ነው። ለሚፈሩት ምግብን ሰጣቸው፣ ኪዳኑንም ለዘላለም ያስባል። የአሕዛብን ርስት ይሰጣቸው ዘንድ ለሕዝቡ የሥራውን ብርታት አሳየ። የእጆቹን ሥራ እውነትና ፍርድ ነው፣ ትእዛዙም ሁሉ የታመነ ነው። ለዘላለምም የጸና ነው፣ በእውነትና በቅንም የተሠራ ነው። መድኃኒትንም ለሕዝቡ ሰደደ፣ ኪዳኑንም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ድሃን ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል።